አንድ ጥያቄ እንድትመልሱልኝ እፈልጋለሁኝ። ባልና ሚስት ከተፋቱ በኋላ ይታረቃሉ አይታረቁም? አሁን ብዙዎች እንዴት ነው አብርሽ ሩታን ሊታረቅ የቻለ? አብርሽ የሄርሜላ መሆንና መሆን ብቻ ነው እያላችሁ በጣም ብዙ ሰዎች ያው በቪዲዮንም ያለሁኝ በቲክቶክም በየሁሉም ሶሻል ሚዲያ እናያለን። ግን እኔ ማምነው ባልና ሚስት ከተጣሉ በኋላ ከስንት ዓመት በኋላ መልሰው እንደሚታረቁ እናያለን እንሰማለን ማለት ነው። ግን ብዙዎች እንዴት ነው አብርሽ ወደ ሄርሜላ ሄደ? አብርሽ ሩታን ፈቷት ነበረ አይደለ ይላሉ። አዎ ፈቷታል፣ አይተናል፣ ሰምተናል። ሁላችንም ከሄርሜላ ጋር አብርሽ እንደሄደ በደንብ አድርገን አይተናል ማለት ነው። ግን ቢሆንም ደግሞ ያን ወንድ ልጅ ከፈታ በኋላ ኦኬ ሌላ ሴት አገባ ወይም ፍቅረኛ ያዘ እንበል። ከዛ በኋላ ደግሞ ያችኛቱ ካልተመቸው ያችኛዋ ያገባት ፍቅረኛ ወይም ሚስቱ ካልተመቸው እንዴ ያኛውን ህይወቱን መልሶ መቀጠል ይችላል። እና ብዙዎች ሩታና ተጠያቂ ሩታና ኤፍሬም ናቸው ተጠያቂ እያላችሁ በጣም ብዙ ሰዎች ታወራላችሁ። ሩታም ኤፍሬም ተጠያቂም ሊሆኑም አይችሉም። አሁን ትናንትና እንግዲህ ቪዲዮን አይታችኋል። ወደ ፍርድ ቤት ሲሄዱ ከፍርድ ቤት በር አካባቢ ነው አብርሽ የወደቀ አይደል? ይሄ ሁላችንም የምናደርገው ነው። የዚያም ጭቅጭቅ ሲበዛብኝ ራሴን ሊያዞረኝ ይችላል፣ እወድቃለሁ። ሰላም ወንድራ የተከበራችሁ እንዴት ናችሁ? የደራር አልሐምዱሊላህ። ትናንትና እንግዲህ የና አብርሽን ቪዲዮ አይተን ሁላችንም በጣም አዝነናል። በቀደም ዕለት እንግዲህ እነሱ ሲወጡ ወደ መዝናኛ እነ ዳኒ እነ ቡዜ እነ ዴቭ ሆነው ያው ሩታን ተከታትለው መኪና ላይ አስቁመው አይተናቸዋል። ከዛ በኋላ እንግዲህ የትማት ሄዱም እኛን አብርሽ ቀጠረሮ ነበር የሚል ጭቅጭቅ አንስተው ነበር። ከዚያ ከጭቅጭቅ ቦታ በኋላ መጨረሻ ላይ እንዲሁም ቡዜ ምን ሀሳብ አመጣች? እንዲሁም ህግ እንሄድና ህግ ይፍረደን አለች። ከዚያ በኋላ ትናንትና ደግሞ እንግዲህ ህግ ሄደው ከህግ በር አካባቢ ቆመው ንግባ ምናምን ሲባባሉ እነሱ እየተጨቃጨቁ ሳለ አብርሽ ፌንት ወደቀ አይደለ? ፌንት መውደቁ የነሱ ጭቅጭቅ የነሱ ንትርክ አስጠለው። ራሱን ይዞ ነው የወደቀ አይደለ? ማንም አልያዘው በመውደቁ። በነገራችን ላይ ሁላችንም አዝነናል። ይሄ ነገር አንዳንዴ ወደ እውነት እያመራም ሊሆን ይችላል። ከዚያ በኋላ ዴቭ እንግዲህ ሁለታቸውን አስማማቸው። ምንድነው ያስማማቸው? አብርሽ ከመውደቁ በፊት ዴቭ ምን ልናረግ ነው ወደ ህግ የምንሄድ አለ። እነ ቡዜ እነ ዳኒ ምናምን ነገር ደግሞ ህግ መሄድ አለብን። እነሱ ህግ ሄደን እኮ አለ። ልክ ነው። እኛ ሄደን ተጨባጭ ወሬ የለንም። ይሄም ኤፍሬምም ወንድም ነው፣ ሩታ ሚስት ናት፣ ልጅ ናት፣ የልጁ እናት ናት። ስለዚህ እሱ ሚስቴን ልጅን እመርጣለሁ ካለ እነዚህ ሰዎች እነሱ ናቸው የሚቀጡ እንጂ ሩታና ኤፍሬምን የሚቀጡ አይመስልም። ሁለተኛ ደግሞ ሩታ እንዴት ነው ተጠያቂ የምትሆን? ሩታ ለምን ተጠያቂ ትሆናለች? ሁለተኛ ደግሞ አብርሽ ሲነቃ ሄርሜላ ነው ይላል ትላላችሁ። እንዴት ነው ሄርሜላ የሚል? አሁን ቀደም እኮ አልፈልግም፣ በግድ ትዳር የለም፣ አልፈልግሽም፣ በቃ ይሄ የነበርኩበት መንገድ ሁላ ስህተት ነው ብሎ ተናግሯል። እና ከዚህ በላይ ምን ይበላችሁ ማለት ነው። እና ስለዚህ ዞሮ አብርሽ እንግዲህ ዛሬ ወደ ሆስፒታል ሩታ እንሂድ ስትለው ነበረ። ሁላቸውም ሆስፒታል እንግዲህ ከሄደ በኋላ ከነቃ በኋላ አሁንም እኔ እንደሚመስለኝ ሚስቱንና ልጁን እንደሚመርጥ ነው ማምን። ለምን በቃ ያኛው ህይወት በቅቶታል። አብርሽ ግን ብዙዎች አሁንም ተስፋ ያልቆረጣችሁ ሰዎች አላችሁ። አብርሽና ሄርሜላ በቃ አብርሽ ወደ ሄርሜላ ይመለሳልኝ ትላላችሁ። ይቺ ቡዜ ደግሞ ሩታን ፈቷታል። ቡዜ ግን በአላህ ማለት ነው እንዴት ነው የሚያረግሽ እንዴ? እኛ ከአንቺ ተሽለን እኮ እንዴት ነው እኛ ዝሙትን አንደግፍም? ሁለተኛ ምንድን ነው እና ዴቭ ምንም ቢያናድደኝም የተናገረው ነገር ለኔ አሳምኖኛል። ለምን ብትሉ ህጉ የሚፈርድ ለሩታና ኤፍሬምም ወንድሙ ነው፣ ሩታ ሚስቱ ናትኝ። እነ ቡዜም እነዚያም ወንድም ናቸው። ስለዚህ እነሱ አንድ ተጨባጭ ነገር ያላቸው አይመስለኝም ማለት ነው። ዞሮ እንግዲህ ትናንትና ሩታ እንደዚያ ሲወድቅ በጣም እየተርገበገበች ሆስፒታል እንሄድ ሆስፒታል ነው የምንሄድ እያለች ነበረ። እንግዲህ ሆስፒታል ሄዶ ምን እንደሚያረጉ አናውቅም። እንግዲህ እሱ ብዙዎች ተነስቶ ሄርሜላ ነው የሚመርጥ። ሄርሜላ በጣም ነው ስትርገበገብ የነበረ። እንዴ በቃ
እኛ ምናምን መጀመሪያ እንዳልኳቸው ባልና ሚስት አው ይጣላሉ፣ ይፋታሉ። ከዚያ በኋላ ደግሞ ከ10 አመት በኋላ ከወራት በኋላ ከቀናት በኋላ ያን ወንድ በውበት ተማርኮ በውበት ተሸንፎ ወደ ሌላ ሴት ይሄዳል። ከዚያ በኋላ ከዚያ ሴት ደግሞ ሲያይ ደግሞ ምንም ነገር የለም ውበት ብቻ የሆነ ቁም ነገር የሌለውና ሄርሜላ በጣም ለአብሬሽ ስትርገበገብ ነበረ። እኛ 80 ሲፈረምላት አላየንም። ቀለበት ነው በቃ አለውሽ ምናምን ነገር አልክድሽ ብሎ ብቻ ነው እንጂ ያላትኝ አብሬሽ እኖራለሁ። ባለፈው እንዲሁ ሽምግልና ላክልኝ ስትለው እኔ አሁን ሽምግልና አልክም ነው ያላት። ስለዚህ ሄርሜላ ዝም ብላ ነው የምታሽቃብጥ እንጂ መቼም አብሬሽ ወደ ሄርሜላ ይሄዳል የሚል እምነትም ሀሳብም ምንም ነገር የለኝም። ለምን አያደርገውም? በቃ ባልና ሚስት ይጣላሉ፣ አዎ ይጣላሉ። ከዛ ይታረቃሉ፣ አዎ ይታረቃሉ። 80ቸውን የፈረሙ የቀደዱትን መልሰው ይቀጥላሉ፣ አዎ ይቀጥላሉ። ከዚያ በኋላ አብርሽ በቃ እንዳልኳችሁ በስሜት ተሸንፎ በቃ ወደዚያ ሄደ። ከዚያ በኋላ የነበረበት ሁሉ ስህተት እንደሆነ አይቷልኝ አምኗልኝ ማለት ነው። እና ስለዚህ ሄርሜላ እንደኔ ምንም ከምርጫ የምትከተት ሴት አይደለችም። ዳኔ ደግሞ አዋሽ ቃባጭ ነው። አንደኛ ሚዜው ነው፣ ሁለተኛ ደግሞ በጣም ጓደኛ ናቸው። ኦኬ ሊተባበር ይችላል። ብዙ ነገር አድርጓል። እኔ በዳኔ ብዙም አልፈርድም። አቶ ምርጥ ጓደኛው ስለሆነ ብቻ ግን ያው የሚያራግቡ ነገር ምናምን ነገር ያው ተመችቶኛል። እና እንግዲህ ያው አብርሽ እውነት ካመመህ ያው አላ ያሽርህ ነው ምልህ። ሩታ ግን እንደኔ ሩታ ተጠያቂ ናት ብዬ አላስብም። ለምን ሚስቱ ናት። በቃ የፈለገችውን ማድረግ ትችላለች። አዎ አብርሽ ፈቷልኝ ሩታ ባለችው ነው የሚመራ ካላችሁ በቃ ሚስቱ ናት። የሚስቱ መስማት አለበት። የልጁ እናት ናት እንጂ እንዴት የሷን ብቻ የሰማለኝ እሷ ያለችውን ነው የሚያራምድ ምናምናም ትላላችሁ። በቃ ሚስት እስከሆነች ድረስ ያለችውን ነገር ይሰማልኝ። ከዚያ በኋላ ይናገራል። ያለው ነገር ይሄ ነው ማለት ነው። እና እንግዲህ ዛሬ አብርሽ ወደ ሆስፒታል ይሄዳል። ከዛ በኋላ እኔ እንጃ እንግዲህ ሄደ አላውቅም፣ ግን ትናንትና ወደ ሆስፒታል እንሄድ ሲሉት ነበር። ዴብ ደግሞ ከኤፍዬ ላይ አትጮህበት ማለት ነው። ኤፍዬ በጣም ጀግና፣ በጣም ጎበዝ፣ ከእናንተ የተሻለ አስተሳሰቡ ድሮም ቢሆን አብርሽና ሄርሜላ አንድ የማይሆኑ ሴት ናቸው እያለ ሲሟገት ነበረ። ዛሬ ያን ሀሳቡና እንግዲህ ኤፍሬም ለምንድን ነው ይሄን ያህል የሚሟገትለት? ትናንትና እኮ ጠየቀው፣ ራሱን ጠይቀው ወዴት እንሄድ? በቃ እኔ መሄድ ከዚያ የሩም ተከፍሏል፣ ሁሉ ነገር ስለተከፈለ ከነሱ ጋር መጀመሪያ እንሄዳለን ብሎ መለሰና ከዚህ ውጭ ምን ያድርጉት? ልጁ ደህና ነው፣ ጤነኛ ነው። እናንተ ናችሁ እየለፈለፋችሁ በጣም እየጮኻችሁ ራሱን አሳምማችሁት ፌንት። በነገራችን ላይ አብርሽ አሁን ብቻ አይደለም ፌንት የወደቀ፣ አሁን ቀደም በጣም ብዙ ጊዜ ወድቋልኝ። ለምንድን ነው የወደቀ? እሱ ጭንቅ አይወድም በቃ ልጁ እና ጭንቅ ስለማይወድ ነው አብርሽ የወደቀ። ዝሮ ዛሬ የምናይ ይሆናል እንግዲህ ነሩታን ኤፍሬም ያው መልካም ድል ብያቸዋለሁኝ። አብርሽም